አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች አሁንም በአዲስ እንግዲህ አመጥቼላችኋለሁ። ይሄው በግራ ቀኝ ማለት ነው። እንግዲህ ግራ ቀኝ የመጡትም ስደተኞች ናቸው፣ ከስደት የመጡ ናቸው ማለት ነው። ሀባይቦችዬ ቻናሌ ስደተኞችን ያከበረ መሆኑን እየተረዳችሁ ላይክ ሼር እያደረጋችሁ ለብዙ ሰው አድርሱት ማለት ነው። ሀሳባቸውን ምን እንደሆነ ከስደትስ ምን እንዳጋጠማቸው ስደት መጥተው ደግሞ ኢትዮጵያ ላይ ለመኖር ያላቸውን ብቃት ነው የምጠይቃቸው ማለት ነው። እስኪ ስምሽን አስተዋውቂን፣ ካንቺ ልጀምር ማለት ነው። ስንት ጊዜ ሆነሽ ከስደት እስከመጣሽ? እሺ ስሜ አየለች ተመስገን እባላለሁ። ዱባይ እየሰራሁ 8 አመት ነው። ከመጣሁ 1 ወሬ ነው። ገና 1 ወርሽ? አዎ 1 ወሬ ነው። እሺ 1 ወር ማለት 8 አመት ቆይተሻል። ለምሳሌ ዱባይ ላይ ማለት ነው፣ ኢማራት ማለት ነው። እሺ አሁን ከአረብ ሀገር ከመጣሽበት ወቅት ጀምረሽ እዚህ ምን አይነት ገጠመኞች አሉሽ? ወይንስ ደስታሽስ እንዴት ነው? ያው ገጠመኝ የለኝም እስካሁን ድረስ። እመጣለሁ ሄዳለሁ፣ እንደምታዩ ወደ መሄድ መምጣት ነው። ምንም ስራ የለኝም። የመጣሁትም ለፍቃድ ነው፣ በፍቃድ ነው። መልሰሽ ተጀለሽ አስባለሁ። እሺ የተፈጠረውን ግን አላውቅም። ማለት እዚህ ሊመቻችልኝ ይችላል፣ ካልሆነም ደግሞ ሄዳለሁ ነው። ይመቻቻሉ ብለሽ ያሰብሻቸው ነገሮች ምንድን ናቸው? ለምሳሌ ስራ ጀምረሻል ወይስ እንዴት ነው? ስራ ግን አልጀመርኩም። ያው የተገናኘንበት ምክንያት አንቺ እንድታስተዋውቂ ነው። ሰንጀር ምናምን ጀምራለሁ ማለት ነው። ኦኬ አሁን እሷ ጋር የተዋወቅንበት ምክንያት ሴንጀር ቤቶች እንዲያሰለጥኑኝ እፈልጋለሁኝ። ሴንጀሩን ገዝተሽ ለመስራት ማለት ነው። እንትን ተለመድሽ በኋላ ሴንጀሩን ገዝተሽ መስራት ትችያለሽ። ያው እንደ ሁኔታው ነው። ኦኬ እሺ። ማለት እዚሁ ተተመቻቸልኝ እዚሁ፣ አለበዛም ደግሞ ሙያውን ለምጄ እዚሁ ሄጄ ለመስራት ማለት ነው። በራስሽ ፍቃድ ፓስፖርት አሰርተሽ ነው ወይስ እንዴት? ለራሴ አሰራለሁ ወይ ደግሞ ለጊዜ ያው ጠፍቶ የሚሰራው ምች ማለት ከዛ ደግሞ ሲመቻችልኝ አሰራለሁ ማለት ነው። ኦኬ አሁን ለምሳሌ አንቺ ከዛሬ 8 አመት ኮንትራት ቤት ነሽ? ኮንትራት ቤት። እሺ ሀገር ቤት ላይ ምን ለውጥ አለሽ? ምን የተለያዩ ነገሮች ጋር ምን ላይ ነሽ ታዲያ? ለውጥ ያው መስመር ቤት ሰርቻለሁ። ትንሽ ብር አለኝ። በቃ ይኸው ነው። ማሻአላህ። አሁን በዛች ሳትጠፋብሽ ወደ ስራ ለመግባት ነው እቅድሽ? አሁን እንደዛ ነገር በ2 ወር ውስጥ አስባለሁ ብቻ እዚህም ለመስራት ወይም ለመሄድ ብቻ ያው በ2 ወር ውስጥ ማለት ነው እንደተመቻቸልኝ። ለሚመጡ ስደተኞች ምን ትመክሪያለሽ? ለምሳሌ እዛ ሆነው ማደራጀትና ማድረግ ያለባቸው ነገር አሁን ለተመልካቾች ሰፖርት የሚያደርግ ነገር። ተመልካቾች አሁን ለምሳሌ ጽድት ያለ ቪዲዮ ይፈልጋሉ፣ ንግግራችንን በጣም ተወዳጅነት እንዲኖረው። ለምሳሌ ለነሱ አሁን ምን አይነት አሪያ ምክር እንስጣቸው? መከሪያው ከዛ መተው የሆነ የራሳቸውን ስራ እንዲሰሩ፣ ብራቸውን ሴፍ እንዲያደርጉ፣ እንዳያጠፉ ያለቻቸውን ብር ማለት ነው። ያው እዚያው ቤተሰብ እናውቃለን። እዛ ሆነን ስንልክ አለ ብለን እንመጣለን። ብዙም አይደለም እንደጠበቅሽው አይደለም፣ እንደጠበቅነው አይደለም። ያው ተመልሶ ታንጀት ግን ያው ብርን ሴፍ አድርጎ የራስን ስራ መጀመር ነው። እንግዲህ ተመልካቾቼ የምትላችሁን አዳምጡ። ለምሳሌ ብራችሁን ያዙ። የትናንትና ቪዲዮ ሰርቼላችኋለሁ። አሁን ለታም ቪዲዮ ሰርቼላችኋለሁ። ብራችሁ ላይ ተጠንቀቁ። ለሰውን ስትሰጡ፣ ለሰውን ስትሉ ያልኳችሁ ነገር ይሄው ከተመልካቾችም ካቀረብኩላችሁም ደንበኞቼ ደግሞ ከከስተመሮቼ የምታገኙት ወሬ ራሱ ይሄው ነው ማለት ነው። ምክንያቱም በቃ ብዙ ሰው ከስደት መጥቶ እየተቸገረ ያለው እዛ ሆነሽ አሁን ለአክስቴ ልጅ፣ ለአጎቴ ልጅ፣ ለእናቴ፣ ለአባቴ ታያለሽ። እዚህ ስትመጪ ግን ያ ነገር የለም። እሱን ታዩና በብድር መልክ የሰጠሽውን ብር ራሱ በጣም እንጂ በፍቅር አታገኝም። ልክ ነሽ ወላሂ። እሱን አንድ ሰጥተሽ በጣም አሁን እኔ ውስጤ ነው የሚገባሽ። ልጅ የሆነ ትሰጫለሽ ብር አይደለ? እሱ ያው ግዴታሽ ነው፣ ደግሞ ግዴታችን ነው። ግን በብድር መልክ እንኳን የሰጠሽውን ብር አታገኝም። መስራት ከጣልተሽ ወርፈሽ ሊቀርም ይችላል። የዛ ነገር ፍቅሩ ጠፍቶ በገንዘቡም ጠፍቶ ጠፍቶ ተጣልተሽ ወይ ተኳርፈሽ በቃ ደስ የሚል ጨዋታ ነው ወላሂ ካንቺ ጋር ያሳለፍኩት ማለት ነው። በነገራችን ላይ የተናገርሽው ቃላት በጣም ትክክል ነሽ ማለት ነው። ምክንያቱም ትክክል የሆንሽበት ምክንያትና ነገር ምንድነው? ሳተሽ አልሐምዱሊላህ ተሳተሽ ባለውለታ ሳትሆኚ በክብርሽ ሳትታይ ሳትመሰገኝ፣ ነገር ግን ጠብ መጣብሽ። ከዚህ ሁሉ ሰው ብትሰተሪ
እንደዛ ይሻላል። ግን ያው መጀመሪያ ላይ ሰው ስጪኝ ስልሽ መቼም አዝነሽ ነው የምትሰጪው አይደለ? ያ ሰው እንዲለወጥ የሆነ ምክንያት ፈጥሮ ነው ብቻ አይደል ካንቺ የሚወስደው። ያው እንደዛ ባንሆን ብዬ እመክራለሁ። ምክሯን አዳምጡት እስከ መጨረሻው። ቪዲዮ አላበዛባችሁም። ቆራርጬ ለሁለትም ቢሆን ቪዲዮ ቢረዝም እለቅላችኋለሁኝ። ነገር ግን በጉጉት እንድታዩ ትፈልጋለሁ። ለእናንተ ጠቃሚ መረጃ ያልኩትን እያቀረብኩላችሁ ነው። እስኪ ከሷ ደግሞ ልንጣ ማለት ነው። በስተግራዬ ዘወር ልበል። ከአንቺስ ምን አይነት መረጃ እንደምናገኝ አንቺ ቆይቻለሁ ብለሻል። እንግዲህ ከመጣሁም ከህርሽም የት ነበር የምትሰሪው? ስምሽን እስኪ ያስተዋውቂልን። ኢንተርቪው ስናደርግ ለምሳሌ ቅድሚያ ስምን ከዛ ደግሞ ይቀጥላል ማለት ነው ጥያቄያችን። እሺ እኔ አለም እባላለሁኝ። ዱባይ ነው የሰራሁት። ዱባይ 7 አመት ሰርቻለሁ። እሺ ማሻአላ። አንቺም ሶላ ስንሄድ እራሱ ተከታታይ ነው። እሺ እና ሰርቻለሁ። ዞሮ እንግዲህ እዛ ሆነን እንደምንሰራው እዚህ እንደጠበቅነው አናገኝም። ሲሄድ እኔ ያው በትዳር ላይ ነበር የሄድኩት። ያው ምልከውም ለትዳር ነበረ ማለት ጋር ነበረ። ያው ዞሮ መጣሁኝ። ስመጣ በቃ የጠበኩት ነገር አለመሆኑ ሳት የሚሄዱ ፍላጎቴ ተውኩት። እኔም በፍቃድ ነበር የመጣሁት ስመጣ በቃ ተውኩት። ከተለወቅኩ እዚሁ ሰርቼ እለወጣለሁ። ከእንግዲህ አልሄድም ብዬ ቀረሁኝ። ያው እስካሁን አለሁኝ። ከመጣሽ 1 አመት ሆኖሻል? ኧረ ቆይቻለሁ። ከመጣሽ ከመጣሁ ቆይቻለሁ። አሁን ግን ከትዳርሽ ጋር ነሽ አንቺ? ከትዳር ጋር ነው ያትቸዋለሁ። ትዳሩንም ትተሽዋል፣ ገንዘብሽንም አጥተሽዋል። ገንዘብ ያለ እና ዞሮ ዞሮ እዛ ያሉት ገንዘባቸውን በአግባብ ቢይዙ እና ደግሞ ከትዳር አጋር ጋር እምነት ኑሯቸው እየጠየቁ በጎን እየጠየቁ ቤተሰብ ምናምን እየጠየቁ በቃ ባለቤቴ ምን እየሰራ ነው፣ ምን ላይ ነው፣ ለውጥ ላይ ነው ብሎ እያጣሩ ገንዘብን ቢልኩ ነው። እና ጉልበት ታላቂ ነው ያልቃል። ሰርቶ ሰርቶ ሲመጡ እንደገና ንዴት ነው። በስራ የተጎዳ ሰውነት ንዴት በሽታ ላይ ይጥላል። እንደዛ ቢሆን ጥሩ ነው ማለት እኔም ላይ ደርሶብኛል። ሌሎች ላይ ደግሞ አይቻለሁ፣ ብዙ አይቻለሁ። እንደዚህ አሁን እዛ እንደዚህ እየሰራ ነው እያሉ እያታለሏቸው ስለሆነ ሲመጡ ምንም አይኖርም። እና ደግሞ በተቻለን አቅም ስራ ብንሰራ እንለወጥ እንችላለን። ለውጥ ባይኖር እንኳን ራሳችንን እንችላለን እዚህ ሀገር እንሰራ ብዬ ያለው ያው እንደኔ ማለት ነው እንደና አስተሳሰብ። ልክ ነሽ። በነገራችን ላይ እኔ እውነት ለመናገር ከሁለታችሁም ፍሬ ሀሳብ ያገኛሉ ብዬ አስባለሁ። ይሄ የችለተኝነትና ለምሳሌ ፕራንክ የሚደራረጉትን እና የሆነ ውሸት የሚያወሩትን ተከትላችሁ ከምትሄዱ ቁም ነገር ያለውን ነገር ቢከተሉ አብዛኛውን እውነቴን ልንገርሽ እኔ ምን ሰርተሽ ነው የተለወጥሽው? ምን ሰርተሽ ነው እዚህ የሰራሽው ይሉኛል ማለት ነው። ከኔ ታሪክ አሁን እናንተ አታውቁም፣ ታይተንም አናውቅም። በተለይ አንቺ ጋር ይሄው ገና ዛሬ አይገርምሽ። ነገር ግን በቃ በእኛ ላይ የደረሰ በእናንተ ላይ አይድረስ ሲሉ ነው ለእናንተ መልእክት የሚያስተላልፉት ማለት ነው። ይሁንና ደግሞ የሰው ልጅ ከሰራ ከተማመነ የተደረጋሩ ላይ ግልጽ ነገር ካለው ደግሞ ይለወጣል። ምንም ጥርጥር የለው። ይሄን ደግሞ በእኔ እያሳየኋችሁ ነው። እኔ አሁን 2 አመት ዱባይ ነበርኩኝ ማለት ነው። 3ኛ አመት እንዲያስ 2003 እድሜ ጣለኝ፣ 2004 እድሜ ጣለኝ። ከዛ በግድ ጡት ማስያዣ ልብስ ምናምን በመደረብ ብዛት አርኩኝ። ከዛ ይሄንን ታሪክ ደግሞ ለነሱ ገልጬላቸዋለሁ። ከዛ መጨረሻ ላይ ምን አደረኩ መሰለሽ? ሰኔ አልቆ ግንቦት አልቆ ሰኔ አካባቢ ነበር ያርኩት። ከዛ ስንት ወር ቀረው? ለ2005 3 ወር 2 ወር ቀረው። ሰኔን እንኳን ብትተይ ሐምሌና ነሐሴ ገባሽ? ከዛ ሐምሌና ነሐሴ ሲቀረው መስከረም ላይ 2005 ነው አይደል? 2006 2007 2008 መጣ። 2008 ነው የተጋባነው ማለት ነው ባለቤቴ ጋር። ከዛ 2008 ተጋባሁ ማለት ስደት ላይ ብዙ አልቆየሁም ማለት ነው። አይሽው ለኔ በጣም ቻንሱ በጣም የተለየ ነው። ለምን? አንደኛ ስደት ላይ የቆየ ሰው መሆኔ ብዙም እንትን ይለዋል ማለት ነው። ድካም ጉልበቱ ያልቃል። ከጉልበት ወዲህ ደግሞ ሞራላቸው በጣም ይነካል፣ የጠበቁት ሳይሆን። ከዛ ወዲህ ደግሞ ለሰው ቤት አገልግለሽ ለራስሽ ቤት እንዴት ነው የምታገለግዩ? ግራ ያጋባል። ጉልበትሽ አለቀ በሰው ቤት እና ይሄ ነው። ገንዘብ ማገኘቱ ደስ ይላል፣ ነገር ግን አግባብ አድርጉበት ነው የዛሬው ምክራችን። ሀሳብ ካለሽ አቅርቢ፣ በሌላ ፕሮግራም እንመጣላችኋለን። እሷንም ደግሞ ስራ ከጀመረችም በስራዋ እንመጣለን፣ ስራም ካልጀመረች ደግሞ በመሄዷም ቢሆን እንመጣለን አይደል?
እና ሀሳባችሁን ካላችሁ ተናገሩ። እኔ በዚህ በኩል እንጨርስ ማለት ነው። በሌላ ቀን ስንገናኝ ያው ሀሳባችን አስበንበት በቃ ሁለተኛ ነገር ደግሞ አልማዝን ምንድን ነው አልኳት መሰላችሁ? ስደት ከምታጂ ቻናል ክፈቺ ነው ያልኳት። ለምን እንዲሁ ታውቂያለሽ? ደሴ ላይ አሁን ቪዲዮዎች አሉ፣ የዕቃ ጥራት አለ፣ ኳሊቲ ነገር አለ። የምትኖረው ደሴ ነው። ካሜራማኗ ቅድም ሌላኛ ቪዲዮ ላይ የነበረችው ናት። ለማንኛቸውም ጥራት አድርገን እንደምትቀርጽ ምንም ጥርጥር የለው። እሷ ደግሞ ከካሜራ በስተጀርባ ሆና ምክር እየሰጠናት ነው። ላይክ የምታደርጓት ነገር ደግሞ እና የእናንተ ሀሳብ ኮሜንታችሁ ካስቀመጣችሁላት ስደት እንደማትር ነው የተናገረችው። አንቺም ብትሆኚ ያው ተመሳሳይ ነው በቃ ማንም ስደት እንትን የሚል የለም። ነገር ግን ከዛ ሲመጣ ያልጠበቁት ነገር ሲሆን ብቻ ነው። እና ይሄንን ይመስላል ሀባይቦችዬ። በጣም ወዳችኋለሁ፣ አመሰግናለሁ። የዛሬውን ፕሮግራም በዚህ ጨርሰናል። ቀጣይ በሌላ ፕሮግራም እመጣላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እስቲ እሺ 11 ደቂቃ አንቺ ግቢ እሺ። ነግረንልሻል። በቃ እሺ።